ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። ቡራዬ ከፍፄ ጋር ብቅ ብሏል። በነገራችን ላይ ዛሬ በቤታቸው አልመጡም። ምክንያቱም በሰው ቤት ከተጋበዙ አይመጡም በቤታቸው ማለት ነው። አንዳንድ ነገር አይቼ ቅመሟም እንደዚሁ በአንዳንድ ነገር አይቻት ብቅ ብያለሁ ማለት ነው። እንግዲህ ፍፄ ሁላችሁም ታውቁታላችሁ። የሰው ልክ የጓደኛ ልክ ነው። በነገራችን ላይ ከእስካሁን ካየኋችሁ ምርጥ ጓደኛ ፍፄ አንዱ ነው። በነገራችን ላይ አይታችሁ ከሆነ ለሀይሚም ለብሩኬም ሳያዳላ ሁለቱንም መካክሮ የሚያስታርቅልን ነው እና ዛሬ ደግሞ ለብሩኬ ምን የመሰለ ስጦታ ይዞለት መጥቷል። እሱ ምንድነው እንግዲህ እናትነት በሚል የእናቱንና የእሱን ፎቶ በፍሬም አድርጎ ይዞለት መጥቷል። እውነት ለመናገር ብሩኬም በጣም ነው የተደሰተው። ምክንያቱም ለእናቱ ምን ያህል ትልቅ እንትን እንዳለው ሁላችንም እናውቃለን። ያለ አባት ያለ እናት ያሳደገችኝ የሚለው ሁሌም ማለት ነው እና እውነት ለመናገር በጣም ደስ የሚል ስጦታ ነው። እንግዲህ ቅመሟን ትተህ መሄድ የለብህም፣ እምቢ ካለችህ ጣልፈህ ይዘህ መሄድ አለብህ እና ሀይሚን ትተህ መሄድ የለብህም እያለው ነበር ፍፄ። እውነት ነው። በነገራችን ላይ ያው ጠልፎ ይዞ መሄድ እኮ ቤተሰቦቹ እምቢ ካሉ እሷ ፈቃደኛ ከሆነች ነው። እሷ እምቢ ካለች እንዴት ብሎ ጠልፎ ይዞ መሄድ ካለ ብሎ ሲል ነበርና ቡራዬ አዎ ጠልፈህ ይዘህም ከመሄድ አትደርስም። በነገራችን ላይ በጨረቃ ፋሚሊ የተነሳ እሷን እንድትሄድ እናደርጋታለን ማለት ነው። ቅመሟን ትቶ መሄድ የለበትም። ይሄ የሁላችንም ማስተያየት ነው እና አንድ ነገር ዘወር ዘወር ስላይቼ ብቅ ይዤው መጥቻለሁ። ምን ድረስ ይቅርታ ታደርጋላችሁ የሚል አንዲት እህታችን ፖስት አድርጋ ሪፖስት አድርገዋለች ሀይሚ ማለት ነው። ምን ድረስ ይቅርታ ታደርጋላችሁ? ያ ማለት ምን ያህል በቃ እስከመቼ ድረስ ለስንት ጊዜ ይቅርታ ታደርጋላችሁ የሚል ፖስት አድርጋ እና ሪፖስት አድርገዋለች። እንግዲህ ያው ለብሩኬ ይቅርታም እስከመቼ ድረስ ይቅርታ አደርግለታለሁ በሚል ሀሳብ ነው። እኔ ብቻ አንዳንዴ የምትስማሙበትን ወይም ደግሞ በጣም ደስ የሚልብችሁ ነው ላይክ ወይም ደግሞ ሪፖስት የምታደርጉት እና እውነት ለመናገር ከእሷ ጋር ተያይዞ ግርም አለኝና ይዤው መጣሁ። እናንተስ እስከ ስንት ጊዜ ምን ላይ ድረስ ነው እውነት ለመናገር ትዕግስት የሚኖራችሁ ሰው? ያጠፋል። እስከ ስንት ጊዜ ነው ይቅርታ ማድረግ ያለባችሁ? እስኪ ይሄን ትኩረት አድርጉበት ሁላችሁም ማለት ነው። ትዳር አለም ላይም ፍቅር ላይም ስትኖሩ እስከ መቼ ይቅርታ እያደረጋችሁ ትኖራላችሁ? ትቀጥላላችሁ? በተደጋጋሚ አይሰለችም ወይ እያለች አንዲት ልቧ የተሰበረ እህታችን ናት ፖስት ያደረገችው እና በጣም ገረመኝ። እናንተስ እስኪ ራሳችሁን ጠይቁት ማለት ነው። እውነት ለመናገር ቤተሰቦች ማለት ነው። እና ለማንኛውም ቅመምዬ እዩዋት እንደዚህ ፏ ብትን አድርጌ እኔ ባትመጣ ራሱ ይዤላችሁ እመጣለሁ። አታምርም? በነገራችን ላይ በጣም ብዙ የሚወዷት እህቶች አሏት ቲክቶክ ላይ እና በጣም አደንቃቸዋለሁ። ሁሌም ፈቀቅ የማይሉ ማለት ነው። በቃ የኔዋ ቅምጥሌ የኔ ጀግና የሚዲያው መሪ እያሉ ፏ ድምቅ የሚያደርጓትና ሳላደንቃችሁ አላልፍም በዚህ አጋጣሚ። ለማንኛውም እወዳችኋለሁ ቤተሰቦቼ። መልካም አዳር። ቅመሟን እንግዲህ ዛሬ አላየናትም፣ ነገ እንጠብቃታለን። ያው ፀጉር ቤት አይተናታል። ከዛ ውጭ ግን አላየዋትም ማለት ነው። እወዳችኋለሁ። መልካም አዳር ቤተሰቦች። ባይ ባይ።